ገባሽ? ኖ አይደለም ታይ ምናምን ስትይ ነው ገብቶሻል? እኔ የምናገረው አንድ ሰውን አይደለም እያልኩ ያለሁት ሌሎቻችሁ ተጠንቀቁ፣ ሌሎቻችሁ ተጠንቀቁ። ምክንያቱም የሚመጣው ነገር የከፋ ነው የሚሆንባችሁ። ለቤተሰቦቻችሁ እዳ ነው የምትሆኑት፣ ለእናት ለአባታችሁ እዳ ነው የምትሆኑት፣ ለማህበረሰባችሁ እዳ ነው የምትሆኑት። እንዲሁም ደግሞ ለኢኮኖሚ ውድቀት ያልተፈለገ ውልደት ነው፣ ያልተስተካከለ ውልደት ነው። እሱ ብቻ ሳይሆን የምትወልዱት ወደዚህ ያለ የምታመጡት ልጅ ፉዲስ ጉድ ነው እያሰባችሁ አንተ ዳቦ ብላ፣ አንቴን ብላ፣ አንቴንን አድርግ። እሺ የሚፈልገውን ነገር መግዛት ትችያለሽ? አትችይም። የቤት ኪራይ እንኳን መክፈል አትችይም። ያ ከዛ ትመጫለሽ እንደ መንግስት ላይ ትዘፈዘፊያለሽ። እኔ ያለሁበት ሀገር አውሮፓ፣ የአውሮፓ መንግስት ይከፍላል። አንቺ ለአውሮፓ መንግስት ታክስ ግብር ከፍለሻል ወይ? ለአሜሪካ መንግስት ግብር ከፍለሻል ወይ? የተማርሽበትን ለመንግስት መልሰሻል ወይ? ዛትስ ማይ ኩዌሽን። ከዛ ላይ ልጁ ይመጣና ደግሞ እንዳንቺው ደንቆሮና ደደብ የተመጣጠነ ምግብ የማያገኝ ልጅ አርገሽ ታሳድጊዋለሽ። ዩኖ ያ ገንዘብ ብቻ ሳይሆን ሜንታሊ ስትሮንግ አይደለሽም። ምንም ዲግሪም ዲፕሎምም እዚህ ጋር የለም። የማንበብ ነገርሽም ኋላ ቀር ነው። ከዛ ትመጪና እንደ ሰርጀሪ ብርድ አለኝ ድራግሽን እየነፋሽ እየመጣሽ ፈራው ሀቢባዬ ፈራው ወደ አልጋይ ስሄድ እፈራለሁ። አለመማር ስትማሪ የሚጠቅምሽን ነገር ታውቂያለሽ፣ የሚጎዳሽን ነገር ታውቂያለሽ። ጊዜ ቢፈጅም ራስሽን እዛ ውስጥ ወድቀሽ አታገኝም። አትሊስት እየተንበጫበጭ ድራጋም ሆነሽ እንኳን ሰካራም ሆነሽ ስራሽን ትሄጃለሽ። አትጎጅም፣ ልጅሽን አትጎጅም፣ ስታውቂ አትጎጅም፣ ቤተሰብሽን አትጎጅም፣ ሀገርሽን። ደንቆሮ ነው እስር ቤት ውስጥ የሞላው። የተማሩት ግፋ ቤት እንትን ወይ ቢዝነስ ሲያጭበረብሩ ወይንም ደግሞ ምናምን ሲሆኑ ነው የምታገኛቸው እንጂ ሲያርዱ ሲቆርጡ ራሳቸውን ሲያጠፉ አይደለም የምታገኘው። በብዛት ራሳቸውን የሚያጠፉ ሰዎች ያነበቡ ሰዎች፣ ስተዲ ያደረጉ ሰዎች አይደሉም። ራሳቸውን ደንቆሬ እኔ ቢጤ ደሃ ነው ራሱን የሚያጠፋው። ይሄ ነው። በተለይ እኔ ኢትዮጵያ ያሉት ለምሻ ያሉ ምን አገባኝ። ማህበረሰቡም ደሃ ነው፣ አሮጊቱም ደሃ ነው፣ ሀገሪቷም መንግስቱም ደሃ ነው። ይሁዲያው አንድ ላይ ደሃ ለደሃ ናቸው እነሱ። እዚህ ግን መተሽ ሜንታል ቶርች ነው የሚያደርጉሽ። እንደዚህ ኪንደር ይዘሽ እንደዚህ ልጅ ይዘሽ እንዲህ ስትይ ይሉሻል፣ እንዲህ ግልመጥ ያደርጉሻል። ያ የእነሱስ ልጆቻቸውን እንዲነዱና መኪና ውስጥ አድርገው ቢዝነሳቸውን እዚህ ጋር ሆም ኦፊስ ከልጆቼ ጋር ነኝ። ሲንግል ማም ነኝ። ሲንግል ማም ብትሆን ነጯ አይሞቃት አይበርዳት ቁጭ ብላ እዚህ ጋር ልጇን እዚህ ጋር ቁጭ ቤቢ አፕሉን ስጡትን አፕል የሆነ ሄልዝ ፉድ ምናምን እየሰጠችው እያለች ቦር እናቴ የቤት ክራን ብዛው ሞርጌጇን ምናምን አድርጋ ቤቷን ሰርታ ገዝታ መኪኗን እየከፈለች ሞቅ ብላት ነው። ምክንያቱም ዲግሪ አለ እዚህ ጋር ዲያግኒቲ ዲግሪ ሚጥጢት የሚባል ነገር ሰብስበዋለች። ምን አባሽ ሆነሽ ነው አንቺ ፈርሳም አፍሪካ እዚህ መተሽ የምትወልጂው? አትውለዱ። እኔ ጂጂ ይኸውልሽ በጣም ድሃ ያ ምትያት ሴት እዚህ ሀገር መጥቼ ልጅን አላሰብኩትም እስከ መቼው ማለት ሚሊዮነር እንኳን ባገኝ አላስበው። ልጅን አላስበው። ለምን እንደሆነ ታውቂያለሽ? መጀመሪያ ብሩን ይስጠኝ። ሳለብስ ያሳደግኳትን ልጅን ያስተማርኳትን ልጅን እንዲነጥቅ አልፈቅድለትም። ደንቆሩ እንዲነጥቀኝ አልፈልግም።
እኔ እንደውም የምታገለው እሱ ነው። ወይ በቃ አትሊስት እንደው የሆነ ነገር በቃ የሆነ በቃ ለልጆቹ እንደው አትሊስት ያስጠናን የሚባል ባል ነው መምጣት ያለበት። ደንቆሮ ሁላ ደንቆሮ እከካም ለፍርድም ለምንም የማያመች ለንግግርም የማያመች ለመደራደርም የማያመች ሀቢባል ለዚህ ሌላ እዛ ሌላ አይቻልም። በቃ ሞቼ ነው የምገኝ። አይቻልም። በቃ ድጋሚ ማንም ሰው የማንም ህይወት መበላሸት የለበትም። የማንም ልጅ ህይወት መበላሸት የለበትም። ደንቆሮ ሁላ ደንቆሮ ወንድ ልጅ ደግሞ ደንቆሮና ማሀይብና አቅመቢስ ሲሆን እንዴት እንደሚያስጠላ! ወይ ጉልበት ሊኖረው ይገባል፣ ወይ እውቀት ሊኖረው ይገባል፣ ወይ ገንዘብ ሊኖረው ይገባል፣ የሆነ ነገር ሊሆነው ይገባል። ምን አባቱ ሊያደርግ ነው በጨበጣ የሚወልደው? እኔ በጨበጣ ቦክስ እንጂ የማውቀው ልጅ አይደለም። ቡልሽት እካካ ከዘለ ኮንግራቹሌሽን ምድረ ደንቆሮን ያበረታታል። ኮንግራቹሌሽን ይውለዱ። ምን ጥራ ቢሏሉ የእናቱን እንትን ጠራሉ። እኔ ልጄን አንደላቅቄ ያሳድጋታለሁ። ሀው ትምህርት ቤት ልካታለሁ እንኳን አላለም። ኢትዮጵያ የፈረደባት ኢትዮጵያ ይሄ ላይፍ ብሮክ የሆነበት ሀገር ላይ ኢትዮጵያ ሄጄ ቪላ ቤት ውስጥ ገና ይሄንን ከአፉ እንዲህ ሲወጣ ቪላ ቤት ገዝቼ ኢትዮጵያ አንደላቅቄ ያኖራታለሁ። የኔ ወንድም ጥሩ ትምህርት ቤት ልጄን አስተምራታለሁ ቢባል ምንድን ነው ችግሩ? ድንጋይ በቃ ትልቁ የስደተኛ ትልቁ ሲሉ ምን መሆን ትፈልጋለህ ስትባል ኢትዮጵያ። እኔ በህይወቴ አንድ ቀን ኢትዮጵያ ውስጥ ቤት አስቤ አላውቅም። አንድ ቀን ኢትዮጵያ ውስጥ ቤት አይደለም ኢትዮጵያ ውስጥ ቢዝነስ አስቤ አላውቅም። ቢዝነስ ከሰራው እዚህ ከነጭ እኩል ተፋጥጬ ነው የምሰራው። ከነጭ እኩል ዩሮ ነው መሰብሰብ የምፈልገው እንጂ ብር አይደለም። በነገራችን ላይ እኔ የዩሮ ሀብታም ነው የዶላር ሀብታም መሆን ነው የምፈልገው። የምን እዛ ሄጄ ከደሃ ላይ ገንዘብ እየጨመርኩኝ ምናምን በነፃ እኔ እዚህ ሀብታም ልሆን እኔ እዛ ሄጄ እረዳቸዋለሁ፣ ትምህርት ቤት እሰራላቸዋለሁ። ኢትዮጵያ ሄጄ ምን የመሰለ ቪላ ቤት ገዝቼ ልጄን እዛ ቪላ ቤት ይሄ የፈረደበት ኢትዮጵያ ርካሽ ድንጋይ ያለ የቆረቆሩ የሚሰሩት እሱን ይሰራሉ። ከዛ እሱ ውስጥ ያጉሩና ትልቅ አጥር ይሰሩና ጭራሽ በአስተሳሰብ እንኳን የጎረቤታችንን እንኳን ባህሪ እንዳናቅ በአጥር ይከልሉታል። በአጥር እኔ አሁን ግቢ የሚባል ቤት በአጥር ሲከለል መቃብር ውስጥ ያለው ነው የሚመስለኝ። መቃብር ውስጥ ሰው እንዴት ጭራሽ አይምሮቹ እኮ ነው የሚጠባው። ቤት ይሰራሉ፣ ይከልሉታል። ይህን የሚያክል ግንብ ለሌባ እንዳይገባ ሌባ እንደ ደደብ ደንቆሮ እኮ ሊያደርጉን እኮ ነው ያልሽ። ጉድ ሞርኒንግ እስቲ ቆይ was hast du nicht vergessen? Hast du? Oh, guten Morgen. Hast du gut geschlafen? Ja? Du siehst gut aus. Hast du genug geschlafen? Sehr schön. Zähne putzen? Gesicht waschen? Ja? Ich habe schon alles vorbereitet für dich. ስትጣፍጪ እቅፍ አድርጊያት። የራስሽን ኑሮ ምን አባ የራሴ ኑሮማ እንኳን ላንተ አይደለም ለዘር ማንዘርህ እተርፋለሁ ስልህ ለዘር ማንዘርህ እተርፋለሁ። ለዘር ማንዘርህ ደግሞ ስለ ደንቆሮ ማን ነው የሚያወራው? ስለ ደንቆሮ ማን አባሻለ? አላየሽም? ሌኔ ቤት አንድ ህግ የምትማርኮ ገብታ ወጣች። በእናንተ ስቃጠል እግዚአብሔር በጠዋቱ ቀኔን አበራልኝ። ህግ ነው የምትማረው። ደንባራ ድንብርብር አትማርና እዚህ የኔ ቢጤ ደንቆሮ ትሆንና ከዛ በኋላ እኔ እንኳን ደንቆሮ እንኳን አላጠፋም። ደንቆራ ቀርና ደንቆሮች ይሄ የሶሻል ሚዲያ ነው። ደንቆሮ አለች ደግሞ ሰርጀሪ ያ ኢትዮጵያ ብትሆን
አንድ አመቱ አይደለው እንደዚህ መውለድ እኮ የአምስት ልጆች አንቺ ያንቺ ድንቁርና፣ እኔ ደግሞ ያንቺ ደግሞ የዋሰ ነው። አበስ ገበርኩ ጭራሽ ይሄ ያስከስስሻል። ኖርማል ነው። አንድ አመት እኮ ናት። ይህን ኢትዮጵያ ብትሆን የአምስት ልጆች እናት ትሆን ነበር። አላለችም። እግዚአብሔር ምስክሬ ነው፣ አላለችም። አንቺማ ቀደው የሰፉት ሞንጆሮ አይደለም። ግዴልሽ ማሰቢያሽንማ አውልቀውታል። ይሄ እዚህ ጋር ያለው እሱንማ አውልቀው እንዲህ ጥለውታል። ባሰብሽ። ይሄ ሞንጃሮ እኮ እንትን ይላል። ምንድን ነው ያጨልላል እኮ። በአንድ አመት የአምስት ልጆች እናት መሆን ነበረባት። አንቺ ለምን አትሆኝም? መጀመሪያ ለምን አንቺ ለምን አልሆንሽም? አንቺማ እናቴ የሀሽሽ የግራስ የምንድን ነው የማንጃሮ እነሱን እየሰበሰብሽ ሰውነትሽ እያስገባሽ ደንቁረሻል። ድንቁርናን በእንትን የምታስተላልፍልን ሴትዮ የአላህ ያ ረቢ አላህ ያ ረቢ። ይቅርታ ልጆች፣ ይቅርታ። ስልክ በጠዋቱ ከኢትዮጵያ ሴትዮዋ ደውላ ነው ይህ መዳም ጸጉር ዛሬ የሆነ ቅባት መቀባት አለበት። እናውራ እንዴ? እንዴት ነው ወሬው? ይቁም። መጥተው እዚህ ጋር ፊት ለፊታችን ቁጭ ብሏል። ይቁም መሰለኝ ይሄ ወሬ አይደል? አማርኛ እኮ ትሰማለች እች ልጅ። እኔማ ፖሊስ ነው ቤቴ ውስጥ ያለው። ምን እናድርግ አሁን? የትስ ሁለተኛ ተነሳ። እያተረማመሰ ነው ቀደም ሲነሳ ፓፓ ጉድ ሞርገን። አይ እነዚህ ዳኒ የሚባለውን ሰውዬ አስገብቼ የልቤን ሳላወራ ቆይ ብቻ። እነሱ ማውራት እኮ አይቻልም። ሰዎች ልጅ የምትለውን ቢገባችሁ እሬት አባታችሁ ይገባቸው። ሰላም ነው። እንዴት ናችሁ የኔ ቆንጆች? እንደምን ናችሁ? አይ ላቭ ዩ ጋይስ። በጣም ነው የምንወዳችሁ። አለስብኬ ኪነር